የትግራይ ክልል የአጀንዳ ማሰባሰብ ሂደት በአዲስ አበባ በይፋ ተከፈተ። በርካታ የህወሓት ታጣቂዎች በሱዳን ተደመሰሱ። በአገር ውስጥ በረራ ምንም አይነት የዋጋ ጭማሪ አልተደረገም። የበርካቶችን ሸክም ያቃለለው የመጋቢት ፍሬዎች 95% ጭማሪ ያሳየው የአሳ ምርት፣ በነዳጅ አቅርቦት ላይ የተላለፈ ውሳኔ። ሰላም ጤና ይስጥልን። የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችንም ወደ እናንተ እናደርሳለን። የትግራይ ክልል የአጀንዳ ማሰባሰብ ሂደት በአዲስ አበባ በይፋ ተከፈተ። የኢትዮጵያ ሀገራዊ ኮሚሽን በትግራይ ክልል ባለድርሻ አካላት መካከል የሚደረገው የመጀመሪያ ዙር የአጀንዳ ማሰባሰብ መድረክ ዛሬ በአዲስ መጀመሩን አብስሯል። ዋና ኮሚሽነሩ ፕሮፌሰር መስፍን አራያ በመክፈቻ ላይ እንደገለጹት በክልሉ ውስጥ አጀንዳ ለመሰብሰብ የሚያስችል ሙሉ አስቻይ ሁኔታ እስካሁን ባለመፈጠሩ ምክንያት ሂደቱ በአዲስ አበባ እንዲካሄድ ተወስኗል። እስከ መጋቢት 25 ቀን 2018 ዓ.ም በሚቆየው በዚህ መድረክ ላይ ክልሉን የሚወክሉ የተለያዩ የማህበረሰብ ክፍሎችና ባለድርሻ አካላት በመሳተፍ ላይ ይገኛሉ። የዚህ መድረክ ዋነኛ ዓላማ ለሀገራዊ ምክክሩ የሚሆኑ አጀንዳዎችን መለየትና በዋናው ጉባኤ ላይ የሚሳተፉ ተወካዮችን መምረጥ እንደሆነም ተገልጿል። በትግራይ ክልል ያለው ተሳትፎ ለሀገራዊ ምክክር ስኬት የላቀ ፋይዳ እንዳለው የጠቆሙት ፕሮፌሰር መስፍን እስካሁን በተለያዩ ምክንያቶች ያልተሳተፉ አካላት በሂደቱ እንዲካተቱ ኮሚሽኑ ምንጊዜም ዝግጁ መሆኑንና በክልሉ ሁኔታዎች ሲመቻቹ ሂደቱን ለማስቀጠል በር ክፍት መሆኑን አረጋግጠዋል። በሱዳን ያለ በርካታ የህወሓት ታጣቂ ተደመሰሰ። በሱዳን ያለው የወያኔ ጦር በዚያ ባለው የሱዳኖች ጦርነት በመሳተፍ ከአልቡርሃን ጎን ተሰልፎ ሲዋጋ በርካታ የትግራይ ልጆች ብሉ ናይል በተባለ ግንባር በሐምዳን ዳጋሎ ጦር መደምሰሳቸው ተሰምቷል። በሀገር ውስጥ ጦርነት አልነሳ ሲል በውጭ የትግራይ ልጆችን ህይወት በገንዘብ እየለወጠ በጎረቤት ሀገራት ጦርነት እያሳተፈ ገንዘብ እየበላበት እንደሚገኝ እየተመለከትን ነው ይላሉ የክልሉ ተወላጆች። ወያኔ ምን ያልሸጠው የትግራይ ሀብት አለ ሲሉም ይጠይቃሉ። አሁን ደግሞ ብሎ የትግራይ ልጆች በዚህ መልኩ ለሱዳን አልፎም መላው የትግራይን ክልል ለሻቢያ ሽጦ የጦርነት አውድማ እያደረገ እንደሆነ ህዝቡ በግልጽ አውቆታል። ተቃውሞም የበረታበት ለዚህ መሆኑን ያብራራሉ። 14 ክላሽ መሳሪያ በቁጥጥር ስር ዋለ። በመተከል ዞን ቡለን ወረዳ ለጽንፈኞች የጥፋት ዓላማ ሊውል የነበረ ህገወጥ የጦር መሳሪያና ተተኳሽ በጸጥታ ኃይሎች በቁጥጥር ስር ውሏል። መነሻውን ቻግኒ ከተማ አድርጎ መዳረሻውን ቡለን ከተማ ባደረገ ሰሌዳ ቁጥር 65857 ኮድ 3 በሆነ አይሱዙ መኪና ከሸቀጥ ጋር ተደብቆ ተጭኖ ሲጓዝ የነበረ ሰደፍ ክላሽ 4፣ 2 እግር ክላሽ 6፣ ጥቁር ክላሽ 11፣ 1 እግር ክላሽ 3፣ 135 የብሬን ጥይት፣ 301 የክላሽ ጥይት በድምሩ 14 ክላሽ ጦር መሳሪያና 436 ተተኳሽ በጸጥታ ኃይሎች በቁጥጥር ስር ውሏል። በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገም። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአሁኑ ወቅት በዓለም አቀፍ ደረጃ እያጋጠመ ባለው የነዳጅ አቅርቦት መስተጓጎል በኢትዮጵያ አየር መንገድ በረራዎች ላይ መቋረጥ እንዳልተከተለ ገልጸዋል። ዋና ስራ አስፈጻሚው እንደገለጹት ከሆነ በገልፍ ቀጠና ባለው ግጭት ምክንያት በዓለም አቀፍ የአኖቬሽን ኢንዱስትሪ ላይ የነዳጅ አቅርቦት እጥረትና የዋጋ ጭማሪ ታይቷል። ይሁን እንጂ የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እንዲያቀርብ በማድረጉ አየር መንገዱ ስራውን ሳይስተጓጎል መቀጠል ችሏልም ብለዋል። አቶ መስፍን አክለውም አየር መንገዱ የነዳጅ አጠቃቀሙን በማሻሻል አንዳንድ የበረራ መስመሮች ላይ ማስተካከያ ቢያደርግም እስካሁን ወደሚበርባቸው መዳረሻዎች በሙሉ በረራው እንደቀጠለ መሆኑን አረጋግጠዋል። ወደ የትኛውም የበረራ መዳረሻ የተቋረጠ በረራ የለም። የምንበረው
የሚበርባቸውንም ቦታዎች በሙሉ እየበረርን ነው ብለዋል። በተለይ የሀገር ውስጥ በረራዎችን በተመለከተ አሁን ባለው የነዳጅ አቅርቦት ችግር ምክንያት ምንም አይነት ተጽዕኖ እንዳልደረሰባቸው አቶ መስፍን ያብራራሉ። የሀገር ውስጥ በረራዎች የምልልስ ብዛትም ሆነ መደበኛ መርሃ ግብር በነበረበት ሁኔታ የሚቀጥል መሆኑንም ጠቅሰዋል። በነዳጅ እጥረቱ ምክንያት የትኬት ዋጋ ላይ የተደረገ የዋጋ ማስተካከያ በሚመለከት ዋና ስራ አስፈጻሚው ማብራሪያንም ሰጥተዋል። በማብራሪያቸውም የዓለም አቀፍ የነዳጅ ዋጋ ጭማሪን ተከትሎ በዓለም አቀፍ በረራዎች ላይ የነዳጅ ዋጋ በመጨመሩ መጠነኛ የዋጋ ለውጥ መኖሩን የገለጹት ስራ አስፈጻሚው ይህን አሰራር በሁሉም ዓለም አቀፍ አየር መንገዶች ላይ ተግባራዊ እየሆነ ያለ መሆኑን ጠቁመዋል። ሆኖም ግን በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገምም ነው ያሉት። ዋና ስራ አስፈጻሚው እንደገለጹት ከሆነ በኢንዱስትሪ ውስጥ አንድ አሰራር አለ። የነዳጅ ዋጋ በጣም ከፍ ሲል ያንን በከፊል ለማስተካከል የሚጨመር የነዳጅ ፕሪሚየር የሚባል አለ። ያ በተወሰነ ደረጃ ስለጨመረ አሁን በሁሉም አየር መንገድ ብታዩ የትኬት ዋጋ በጥቂት ደረጃ ከፍ ብሏልም ብለዋል። የበርካቶችን ሸክም ያቃለሉ የነገ ተስፋን ያበሰሩ ሰው ተኮር የመጋቢት ፍሬዎች መጋቢት 24 ቀን 2010 ዓ.ም የለውጡ መንግስት ሰላማዊ የስልጣን ሽግግር ያደረገበት ታሪካዊ ቀን ነው። መንግስት ሀገራዊ ኃላፊነቱን ከተረከበበት ጊዜ አንስቶ ሰው ተኮር ስራዎች ዋነኛ መገለጫው በማድረግ የዜጎችን ማህበራዊ፣ ስነ ልቦናዊና ኢኮኖሚያዊ ችግሮችን ለመቅረፍ ያለመ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ለመደገፍ በበጋና በክረምት የሚከናወኑ የበጎ ፈቃድ ስራዎች፣ የቤት እድሳት፣ የተስፋ ብርሃን የምገባ ማዕከላት ማስፋፋት፣ የተማሪዎች ምገባ ፕሮግራም ማዕድ ማጋራትና ሌሎች መሰል ተግባራት ተቋማዊ በሆነ መልኩ ልዩ ትኩረት ተሰጥቶባቸዋል። እነዚህ የበርካቶችን ሸክም ያቃለሉና የነገ ተስፋን ያበሩ ሰው ተኮር የመጋቢ ፍሬዎች ናቸው። በተጨማሪም እንደ የነገዋ ያሉ የነገን ብሩህ ተስፋ የሚሰንቁ የሴቶች የክህሎት ማበልጸጊያና የስነ ልቦናና ድጋፍ የሚሰጡ ማዕከላትን በመገንባት እህቶቻችንን ሙያዊ ክህሎት እንዲጨብጡና ወደ ስራ እንዲገቡ ተደርጓል። ይህም ነጋቸውን እንዲያልሙ ተስፋቸው እንዲለመልምና እፎይታን እንዲጎናጸፍ በማድረግ ትልቅ ማሳያ ነው። በሌላ በኩል ከውጭ ለሚመለሱ ስደተኞች ዜጋ ተኮር ፖሊሲን በመቅረጽ ህይወታቸውን በአዲስ መልክ እንዲለወጥና የሀገርና የወገን ኩራት ስሜት እንዲያድርባቸው ድጋፍ ማድረግ መጀመሩ መንግስት ለዜጎቹ ክብር የሰጠ መሆኑን ያረጋግጣል። በአጠቃላይ በሰው ላይ ኢንቨስት ማድረግ ለሀገር የወደፊት ተስፋ መሰረት ነው በሚል እሳቤ እየተከናወኑ የሚገኙ እነዚህ ሸክም አቅላይና እፎይታ ሰጪ ሰው ተኮር ስራዎች ዛሬን ብቻ ሳይሆን ነገንም የሚያደምቁ የለውጥ ፍሬዎች ናቸው። የአሳ ምርት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 95% ብልጫ ማሳየቱ ተገለጸ። በበጀት ዓመቱ ከታላቁ ህዳሴ ግድብ ከንጋት ሐይቅ 7932 ቶን የአሳ ምርት ተመርቷል። ይህ የአሳ ምርት መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ95% ብልጫ ማሳየቱን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ የአሳ ሀብት ልማት ባለሙያ አቶ ቡሻን ፉፋ ተናግረዋል። በበጀት ዓመቱ 9665 ቶን አሳን ለማምረት ታቅዶ ወደ ስራ የተገባ ሲሆን እስካሁን 7932 ቶን የአሳ ምርት ተመርቷል። የአሳ ምርት በብዛት የሚገኘው በሁለተኛው መንፈቀ ዓመት ስለሆነ እቅዱን ማሳካት የሚያስችሉ ሁኔታዎች መፈጠራቸውም ተገልጿል። ቀደም ሲል በተካሄደ ጥናት ውጤት መሰረት በታላቁ ህዳሴ ግድብ በንጋት ሐይቅ 29 የአሳ ዝርያዎች ያሉ ሲሆን አሁን በብዛት ለገበያ እየቀረቡ ያሉ 3 አይነት ዝርያዎች ለማዕከላዊ ገበያ እየቀረበ ሲሆን በተዘረጋው የገበያ ትስስር መሰረት በአግባቡ ምርት ለገበያ እየቀረበ ይገኛል ተብሏል። በአሳ ማስገር ዘርፍ 80 ማህበራት የተደራጁ ሲሆን ከነዚህ መካከል 35 ማህበራት ወደ ስራ ገብተው እያመረቱ ይገኛሉ። ከንጋት ሐይቅ እየተመረተ ያለው የአሳ ምርት ከጊዜ ወደ ጊዜ እየጨመረ ሲሆን ላብነትም በ2017 ዓ.ም 5993 ቶን አሳ ምርት መመረቱ ይታወሳል።
ልዩ መረጃ ኢትዮጵያ ከመካከለኛው ምስራቅ አገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት በጦርነት ምክንያት መስተጓጎሉና አቅራቢያ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎንፌ ገለጹ። በመካከለኛ ምስራቅ ጦርነትና ዓለም አቀፍ ቀውሶች ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎች መተላለፋቸውን አሳውቀዋል። የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወሰድና የነዳጅ ቅድሚያ የሚሰጣቸው ዘርፎች የሚለይ ልዩ ክፍል መቋቋሙንም ይፋ አድርገዋል። ኢትዮጵያ ከመካከለኛው ምስራቅ አገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉንም ገልጸዋል። አቅራቢያ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውንም አመልክተዋል። በዚህ ምክንያት በግዢ ሂደት ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ አለመቅረቡንም ጠቅሰዋል። በጦርነትና አለመረጋጋቱ ምክንያት በነጭ ናፍጣ ላይ የነበረ የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱንም ተናግረዋል። ያጋጠመው የነዳጅ አቅርቦት እጥረትን ለማቋቋም ከዛሬ ጀምሮ ተግባራዊ የሚሆኑ የቅድሚያ አሰጣጥ ውሳኔዎች መተላለፋቸውንም ይፋ አድርገዋል። በዚህም መሰረት አንደኛ ነዳጅን የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው፣ ሁለተኛ ከፍተኛ አምራችና የኤክስፖርት ድርጅቶች በቀጥታ፣ ሶስተኛ ልዩ ትኩረትን የሚሹ የመንግስት የግል ፕሮጀክቶች በቀጥታ፣ አራተኛ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ አምስተኛ ግብርናን የሚያዘምኑ ትራክተሮች፣ ስድስተኛ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች፣ ሰባተኛ በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ ተብሏል። ከዚህ ውጪ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ሲሉ አስጠንቅቀዋል። ህብረተሰቡ ነዳጅን በቁጠባ እንዲጠቀሙ፣ ሁለተኛ ታዳሽ ኃይል አማራጮችን የመጠቀም ስልትን እንዲከተሉ፣ ሶስተኛ የእግር ጉዞ ባህልን እንዲያጎለብቱ፣ አራተኛ አላስፈላጊ የጉዞ ፕሮግራሞችን እንዲሰረዝ ወይም እንዲቆም፣ አምስተኛ የህዝብ ትራንስፖርትን እንዲጠቀም፣ ስድስተኛ በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራት እንዲያጋልጥ ከመንግስት ጋርም ተባብሮ እንዲሰራ ጥሪን አቅርበዋል። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱን ወሳኝ መረጃ ወደ እናንተ አድርሰናል። ቀሪ ፕሮግራሞች ይኖሩናል። ጥሩ ጊዜ ይሁንላችሁ።